አቴሽና መርጃን ፍለፊት ሲገናኙ አቴሽ ቆጣ ቢልም ነገር ግን ልብ ውስጥ አሁንም ቢሆን ለመርጃን ማሰብ ለሷ መጨነቅ እንዲሁም ደግሞ እሷን እነ ሙዜን እጅ ውስጥ እንዳትገባ መጠበቅ የሚለው ነገር እጅግ በጣም ያስጨንቀዋል። አቴሽ ቀን በቀን መርጃን እንዴት ትሁን የሚለው ነገር ያሳስበዋል። መጀመሪያ የነ ሃይደር ቤተሰብ ውስጥ ሲገባ የነበረው አይነት በራስ መተማመን አሁን የለውም። ሙዜንም ብትሆን በተደጋጋሚ መርጃንን እንዳትበጠበጣትና እንዳትረብሻት ለማስቆም ብዙ ጥረት እያረገ ነው ያለው። መርጃንም ብትሆን ከአቴሽ ጋር ከድሮ የበለጠ ፉክክር ውስጥና እልህ ተጋብታለች። ምንም አያመጣም ብላ ንቃው ትተዋለች። እልህ እንዲህ በተጋቡበት ሰዓት ነበረ ሙዘይን በድንገት መርጃንና ነዚር አንድ ላይ ስምምነት እንዳረጉ የሰማቸው። አስሊም ብትሆን በእሷ በኩል ነገሮች በመርጃንና በነዚር መካከል ጥሩ እንዲሆኑ ትፈልጋለች። እሷ ምክንያቱም አቴሽን ለራሷ ስለምትፈልገው። ዛሬ ማታ ሙዘይን ማንም ያልጠበቀውን ነገር አድርጋለች። ይህም ቤት ውስጥ ቆንጆ የሆነ እራት እንዲዘጋጅ አድርጋለች። ሁሉም ሰው እንዲመጣ ጠርታለች። በድንገት ደግሞ የመጡት አቴሽና መርጃን ናቸው። ከስራ ሲመጡ እንግዳ እንደተጠራ ተነገራቸው። ማንን እንግዳው እየተባባሉ ነበረ። እርስ በርስ ይተያያሉ። ከዛ በኋላ በድንገት ነዚር እንዲሁም ዲሜት መጡ። ሁለቱ እየተጠሩት በሙዘይን ነበረ። ገና ነዚር ከመምጣቱ አቴሽ ተናዶ ማን የጠራው አንተ እዚህ ምን ልታረግ መጣ እያሉ ነበረ። ከዛም በኋላ ሙዘይን እኔ ነኝ የጋበዝኳቸው እኔ ነኝ የጠራችሁ ትላለች። አቴሽ ተናዶ ሙዘይንን ይመለከታታል። እኔም ግብዣውን ተቀበልኩኝ። ማለት መጀመሪያ ላይ ስንገናኝ ጥሩ ትውውቅ አልነበረንም። የመጀመሪያ ነገሮች ያደረግናቸው ትክክል አልነበሩም እና ሁሉን ነገር ወደኋላ ጥዬ ወደኋላ ትቼ ወደፊት ያለውን ነገር ብቻ ለማየት ነው ማስበው እና በርቅ ነገሮችን በስምምነት እንዲሆን እቀጥላለሁ አረን እንደ መርጃን ብሎ ነዚር መርጃን ሊጨብጣት እጁን ዘረጋ። አዎ እንኳን ደህና መጣ ብላ እሷ የምትሆኑ እየተርበተበተች ልጨብጠው ስትሞክር በድንገት አቴሽ ወገቧን ያዝ ያርጎ ጎተታት። ከዛ ከጎተታት በኋላ ኮስተብሮ ይመለከታታል። በጣም ነበረ የተጠጋጉት እርስ በርሳቸው። አቴሽ በዚህ መንገድ ዝቅ ብሎ እንደዚህ በፍቅር አይን ሲመለከታት አስሊ ድንብርብሯ ወጣ። አስሊ እየተበሳጨች ነው። ሙዘይንም ብትሆን ሌላ ነገር እዚህ ጋር እየተመለከተች ነው፣ ያልጠበቀችውን ነገር። ነዚርም ቢሆን ቆይ አንዴ ሀሳቤን ግልጽ ያረኩላችሁ አልመሰለኝም። አሁን እኔ ካምፓኒያችሁ ውስጥ አብሬ ነው የምሰራው፣ ስለዚህ ጎን ለጎን አብረን እንሰራለን ማለት ነው ብሎ የመርጃን ትከሻ ለመንካት እጁን ዘረጋም። አቴሽ በድንገት እጁን የያዘው እጅን አውርድ ብሎ እጁን እያስለቀቀ ነበረ። መርጃን ቀና ብላ አቴሽን እያየችው ነው። ምን እያረገ እንዳለ ምንም እየገባት አይደለም። የዚህ ሁሉ ድርጊት አላማው ምን እንደሆነ ምንም እየታወቃት አይደለም። በአንድ በኩል አቴሽ ወደ ነዚር ተጠጋ። ስማ ሚስቴ አጠገብ እንዳደርስ እያለው ነበረ። አቴሽ የነገር በዚህ መቀጠል የለበትም። አሁን ቴንሽን ውስጥ ነው ያለው፣ ተረጋጋ እባክህ ብሎ እየጠየቀው ነበረ። ብንታረቅ ጥሩ ነው እያሉ ነበረ። መርጃን ደግሞ ከዚህ በኋላ ከኔ ጋር ነው የምትሰራው ብሎ ሊጨብጠው ነዚር እጁን ዘረጋ። ጀማል ማላቸው ሆኖ ይመለከታል። አቴሽ ነዚር ሊጨብጠው እጁን ሲዘረጋ አያየና በቀጥታ ዞር ብሎ የተመለከተው ጠረጴዛ ላይ የቀረበውን በአይነት ተደርድሮ የተሰደረውን ምግብ ነበረ። እነዚህ ምግቦች ከተመለከተ በኋላ አቴሽ ወደ ጠረጴዛው ጠጋ ብሎ ካየ በኋላ እንዳለ እስከ ጨርቁ እየጎተተ እንዳለ መሬት ላይ ጣለው። ሳህኑ ስብርብሩ ወጣ። ምግቡ እንዳለ መሬት ላይ እየተደፋ ነበረ። ሁሉም ደነገጡ። አቴሽ በጣም እያካበደና ከሚባሉ በላይ አካብዶ ስሜቱን እንደገለጸ አይነት ስሜት ነበር ሁሉም እየተረዱ ያሉት። ሁሉም እዚህ ጋር አፋቸውን እየያዙ ናቸው። እንደዚህ እህል ከጠረጴዛ ላይ ወርቆ ሲደፋፋ ሳዩ አቴሽ ለነዚር የሆነ ማስተላለፍ የፈለገው መልእክት ያለ ይመስላል። ድጋሚ አይፈጠርም፣ አሁን ከቤቴ ውጣልኝ፣ በጭራሽ እኔ እናንተ አንስማማም እያለው ነበረ። ነዚር በጭራሽ የኔ አቴሽ መልስ የጠበቀ አይመስልም። ድሜት ወንድሟ በቃ ወንድሜ እንሂድ ትላለች። ውስጥ እንዳይጋቡ ተያይዘው እየወጡ ነበር። ይህ የአቴሽ ነገር ብዙዎችን አስገርሟል። በአንድ በኩል እና ሃይደር ተናደው እያዩን ነበረ። እናንተ ምን ታረጋላችሁ? ወደ ክፍላችሁ ሂዱ እያለ ነበር። እናቱንም ወንድሙን እህቱን ቢሮ ጠሩ እያላቸው ነበረ። አቴሽና መርጃን ብቻ ቀሮም። ከዛ በኋላ አቴሽ ተናደው ሄዶ ጠረጴዛ መሃል ላይ ተቀመጠ። ምንድነው እያረክ ያለው ምንድነው እያለችው ነበረ። እሱ የሚያስታውሰው ነዚር የተናገረውን ነገር ነበረ። የትም አትሄጂም እያለ ነው። ከዚህ በኋላ ስራም ቢሆን ምንም ነገር በጭራሽ ምንም ነገር ሊሆን ይችላል አይታሰብም ይላታል። እሷ መብቴ ነው ትላለች። ሄዶ ከግድግዳ ጋር ጥብቅ አድርጎ እየያዛን ነበረ። መብትሽ አይደለም አርፈሽ ትቀመጫለሽ እያላን ነበር። የትም እንዳትሄጂ እያላን ነው። ፕሮጀክቱን እየሰራ ነው አለችው። ከዚህ በኋላ አሰሪማ ታዲያ እያላን ነበር። የትም አትሄጂም ብሏት ጥሏት ይሄዳል። በሌላ በኩል እነ ሙዘይን ቁጭ ብለው እሱን እየጠበቁ ናቸው። አቴሽ ድንገት እንደመጣ ሙዘይን እናቴ ምንድነው እየሆነ ያለው ነገር ምንድነው ነገሩ? እንዴት እነዛን ሰዎች ትጠራቸዋለሽ እኛ ቤት እያላን ነበረ። የመርጃንን ትክክለኛ ባህሪ ለማሳየት ፈልጌ ነው እያየው አይደል እንዴት እንደሚቀራረቡ ይሄ እንድታቅ ብዬ ነው። በቃ አለቀ። ኑ ብዬ ጠሯቸው ለዚህ ነው አለችው። ምናልባት ማን ያውቃል ውስጥ ለውስጥ ምን አይነት ስራ እየሰሩ እንዳለ ብላም ድጋሚ ጠየቀችው። ሙዘይን እናቴ እባክሽ ተረጋጊ፣ እየተናገርሽ ያለሽው ነገር ትክክል አይደለም። እንደዚህ እርስ በርስ መጎዳዳት የለብንም በመናገር ንግግር እያለ ነበር። ቀና ብሎ አስሊናቴ ታንቺ ማለሽበት አላት። አራቲሽ እኔ ምንም አውቀው ነገር የለም አለችው። እውነቷን ነው፣ እሷ ምንም የምታውቀው ነገር የለም፣ ነገር ግን አንተን ወደ ራስህ ለመመለስ ነው ያደረኩት አለችው። እንዴት ነው ጠላቴ ቤት ድረስ የምታመጪው? ያልገባኝ ነገር እኮ ይሄ እኮ ነው። ምን አይነት ነገር ነው? ቆይ ሙዘይን እናቴ ምንድነው ሐሳብሽ እያለ ነበረ። አንተ ግን ትክክል አይደለም። አንተ ትክክለኛ ዓላማ ረስተሃል። ትክክለኛ ጠላትህ ማን እንደሆነ እየጠፋብህ ያለ ይመስለኛል። ትክክለኛ ጠላትህ ነዚር አይደለም፣ ጠላትህ ሃይደር ይልድርም ነው። እሱ አንድ ቤት ውስጥ ካንተ ጋር እየኖረ ነው። እሱን ከዚህ ቤት ለማስወገድ መስራት ሲገባ ገና ለገና ነዚር መጣ ብለህ ትገረማለህ እንዴ? ወደ ራስህ ብትመለስ ይሻላል
ይባላል። እቺ ልጅ መጠበቅ አልሰለቸም አልደከመም እንዴ? በስተት ላይ ስተት እየሰራ ነው ያለው። እሷን መጠበቅ የለብህ። አሁን ነዚርን ጋብዣዋለሁ፣ ነገር ግን መርጃንን በትክክል ትክክለኛ ባህሪዋን እንድታውቅ ብዬ ነበረ። ተመልከት በቂ ጊዜ እኮ የለንም አለችው። እማዬ ነገር ይቅርብሽ፣ በቃሽ በቃ እኔ ማንንም አልጠብቅም። ከዚህ ነገር ጋር ሱስ ይዞሻል ሁሌ እንደዚህ እንዳልሽኝ ነው። እኔ ማንንም የምጠብቀው ሰው የለም ብሎ ሌር ነበረ። አቴሽ እባክህ ተረጋግተን ነገሮችን ማድረግ አለብን። በእቅዳችን መንቀሳቀስ አለብን። እቅድ መቀየር የለበትም አለችው። አያትና ወጣ። በሌላ በኩል ነዚር በውጭ በኩል ከነ ሃይደር ጋር እያወራ ነበረ። ነዚር ከያቱ ጋር ነው ያለው። ምንድነው ልጅ የሚያስበው ይባባላሉ። እኔ እኮ እንደው ምን ላርግ እኮ ይሄን ነገር እኮ በቃ ካልተገላገል ነው ከባድ ነው ይላል ሃይደር። አይ በዚህ ሁሉ ነገር ውስጥ የምታሳዝነኝ መርጃን ናት። መርጃን ብዙ ነገር አልፋ ተቸግራም ቢሆን እዚህ ደረጃ ደርሳለች። ግን ደግሞ አሁንስ በጣም እያሳዘነችኝ ነው፣ አሁንስ በጣም በዛ ትላለች ዲሜት። በድንገት አቴሽ በውጭ በኩል እየመጣ ነው ያለው። በአንድ በኩል ደግሞ ናይደር በቃ ሂዱ ይሏቸዋል እነ ነዚርን። በዚህ መንገድ ሊሄዱ ናቸው። በአንድ በኩል ደግሞ ከተወሰነ ደቂቃ በኋላ እነ ሃይደር ወደ ውስጥ ገብተዋል። ነዚር እንዲሁም ዲሜት ብቻቸውን ቀርተዋል። ምክንያቱም መርጃንን ቻው ሳንላት አንሄድም ብለዋል። ሁለቱ አንድ ላይ ቆመው እያወሩ በድንገት ነበረ መርጃን የመጣቸው። መጣችና ስለሆነው ነገር ይቅርታ ጠየቀቻቸው። ብዙ ነገሮችን ለመነጋገር አሁን ሰዓቱ ሊሆን እንደማይችልም እየነገረቻቸው ነበረ። እንደዚህ እያወሩ ያለ በድንገት አቴሽ ከወንድሙ ጋር ተያይዞ እየወጣ ነበረ። አያቸው በርቀት መርጃንንም ከዚህ ልጅ ጋር አትላቀቅም እንዴ እያለ ነበረ። በድንገት ነዚር ችግር የለ መርጃን ችግር የለ ሁሉን ነገር ቀስ ብለን እናስተካክለዋለን እንደሚሆኑ እናረገዋለን ከልኩ ያልፍም እያለ ነበረ። ከዛ እጁን ትከሻዋ ላይ አረገ። ቅድምን ለማድረግ ሲሞክር አቴሽ በጣም ነበር የተቃወመው፣ ቶሎ ነበር የተከላከለው። ከዛም በኋላ አሁን እንደዚህ ሲያደርግ አቴሽ ተናዶ ሌር ነበር። ጀማል ደግሞ ተውቶት አቴሽ ግርግር ውስጥ አትግባ በቃ ሌር ነው እሱ ይለዋል። እዚህ ጋር ጀማል አቴሽን በማረጋጋት ተጠመደ። ጀማል እንዳሰበው እነ ነዚር እዚህ ጋር በይደና ደሪ ብሏት መርጃንን ይሄዳሉ። መርጃን ወደ ውስጥ እየገባች ናቴሽም እየወጣ ነበረ። መንገድ ዘጋችበት። ዘርቤ እያለ ነበረ። ምናወራው ነገር አለ ትሏለች። ምንም ምለሽ ነገር የለም የመጨረሻ ንግግሬን ተናግሬያለሁ ብሏል ነበር። እጁን ያዘችው። እኔ ግን አልጨረስኩም፣ እኔ ተናግሬ አልጨረስኩም እያለችው ነበረ። እኔ በጭራሽ እርስ በርስ የሚጣረስ ነገር ማውራት አልፈልግም፣ እሺ ከአንቺ ጋር መጨቃጨቅም አልፈልግም እያለ ነበረ። አንድ ያውርተን ልቀቅኝ አላት። እሷ እናወራለን ስትለው እጁን ቀስ ብሎ ያስለቅቃል። ብተኛ ይሻልሽም ይላታል። ከዘውድ ውስጥ እየገባች ነው። ማታ ቁጭ ብላ ልጠብቀው እያሰበች ያለ ይመስላል። በዚህ መንገድ ወደ ክፍሏ እያመራች ነው። በአንድ በኩል አቴሽ ከተወሰነ ደቂቃ በኋላ ከጀማል ጋር ሆነው አብረው እየተጫወቱ ናቸው። ቦክስ እርስ በርስ እየተደባደቡ ናቸው። አቴሽ ከጀማል ጋር እንደዚህ አብሮ እንደ ጨዋታ ነገር ሆኖ በቦክስ ሲደባደብና ሲወዳደር የሚያስታውሰው ስለ ማርጃን ነበረ። በማል ይፈዝ ነበረ። መርጃን ወደ መኝታ ክፍሏ ገባች። ጋደም አለች። እንቅልፍ የለም አይመጣም እንዴ ብላ እየጠበቀችው ነው። የለም ግራ ገባት። ጭራሽ እንዳትሄጂ የትም ቦታ ብሏን ነበረ። ስራም እንዳሰራ ከልክሏታል። ቆይ አናግረዋለሁ ብላ እየጠበቀችው ነበረ። በአንድ በኩል አሁንም ቢሆን ጀማልና አቴሽ መደባደባቸውን ቀጥለዋል። በድንገት ነበር አቴሽ በሀሳብ ስምጥ ያለው። የሚያስታውሰው ስለ ማርጃን ነበረ። ከጎኗ ከጀርባዋ በጆሮዋ በኩል እየሆነ አንዳንድ ጊዜ የሚፈጠሩት እነዚህን ወርቃማ ክስተቶች ያስታውሳል። ከዛም በኋላ ባንዴ በሀሳብ ስምጥ ብሎ ሄደ። ከጀማል ጋር አልነበረም። ከነዚር ጋር ደግሞ ሲፋጠጥ አስታወሰ። ነዚር አበሳጨው፣ አናደደው። መጀመሪያ ስለ ማርጃን እያሰበ የነበረው ነገር ጥሩ ነበረ። አሁን ግን ስለ ነዚር ሲያስብ መበጥበጡ አልቀረም። ከዛ ጀማልን ቶሎ መታውና ከዛም በኋላ በቀጥታ ሊዋኝ ወደ ገንዳ እየገባ ነበረ። በሌላ በኩል ነርሚን እንዲሁም ሃይደርም አልጋቸው ላይ ናቸው ያሉት። ሃይደር የሆነ ነገር እያረገ ነው ያለው። ከዛ እሷ ምን እያረከን ያለው አለችው። እኔ ለጠላቴ አልተኛም፣ ለጠላቴ በደንብ ነው ማቀድለት ይላታል። ምን አቀድ ካለችው ባታውቂ ነው የሚሻለሽ፣ ወደ እንቅልፋችን ሂድ አርፈን እንተኛ ብሏት ወደ እንቅልፋቸው ሄዳሉ። ነርሚን ስተኛ በጭራሽ እሱ ግን እየተኛ አይደለም። አቴሽ እዛ የዋና ገንዳ ውስጥ ሆኖ የሚያስበው ውስጥ እየዋኘ ስለ መርጃን ነበረ። መርጃን በትዝቷ በጣም እያሰቃየችው ነበረ። አሁን ወደ መኝታ ክፍሉ ገባ። ሲገባ መርጃን ቆማ እየጠበቀችው ነበር። አተኝም እንዴ አላት። አልተኛም አንተን እየጠበቅኩ ነበረ አለችው። ምንድነው የምትጠብቂው ከኔ? ምንድነው ምን አዲስ ነገር አለ እያለን ነበረ። ከዛ በኋላ ማውራት አለብን አለችው። እኔ ምንም አላወራም ደክሞኛል ተይኝ በቃ ብሏት ሶፋ ላይ ሆኖ አይኑን ጨፈነ። ይኸውልህ አይኑን ብጨፍንም እንዳልተኛ አውቃለሁ። ለአቴሽ አናገረኝ አንድ ጊዜ የሆነ ነገር በል አለችው። እሱ ግን አይኑን እንደጨፈነ ቀረ። ከዛ ሳለቻት ደከማት። ሳለቻት በቀጥታ ወደ አልጋ እየሄደች ነው። ተኛች። እሱ አልተኛም ነበረ። ዞር ብሎ ያያታል። እንዲህ እያሉ በቀጥታ እንቅልፍ ወሰዳቸው ሁለቱም። ጠዋት አቴሽ ከእንቅልፉ ቀድሞ ተነሳ። ከዛም በኋላ ዞር ብሎ እያያን ነበረ። እሷም ተነስታለች። ቀና አለች፣ አየችው። ሁለቱም ተፋጠጡ። ከዛም በኋላ ምንድነው ለምንድነው በጠዋት የተነሳሽው? ለምን ተነሳሽ? የምትሄጂበት እኮ የለም። እኔ አንቺን በሆን ኖሮ ለጥል ነበረ አላት። እኔ አንተን አይደለሁማ ታዲያ እያለችው ነበረ። ከዛም በኋላ ተናደው ትቷት ይሄዳል። እሷ ወደ መታጠቢያ ክፍል እየገባች ነበረ። ከዛም በኋላ ከቤት ወጥቶ በር አካባቢ ነበረ። በድንገት እየመጣች አያት። የነ
ነሽ አላት። እየወጣች ነበር ከቤት። ለአንተ መናገር የለብኝም አለችው። ትናገሪያለሽ እያል ነበር። እኔ ከአንተ ባሪያ አይደለሁም ትለዋለች። ከዛ በኋላ በድንገት ነዚር መጣ። ሁለቱ ሲጨቃጨቁ ነዚር መጣ። የሆነ ነገር ይዞ ነበር የመጣው በካርቶን ነገር። ከዛም በኋላ አቴሽ ለምን መጣ አለው። እኔ አንተን ብያር ነው የመጣሁት። ያው መርጃን ትላንትና ስለተፈጠረው ነገር በጣም አዝናለሁ። እኔ እንግዲህ ነገሮችን ለማስተካከል ከድሮ በበለጠ በጣም እየለፈውኝ ነው፣ እየጣርኩኝ ነው። ሰው ግን ካልፈለገ ምንም ማድረግ አይቻልም። አሁንም ቢሆን ግን ለማስተካከል ዝግጁ ነኝ እና የምትፈልጊውን የምትወጁን ዲዘርት አምጥቼልሻል ብሎ ሊሰጣት ነበረ። እሺ አመሰግናለሁ ብላ ልትቀበለው ስትል አቴሽ ወደ ጎን ሳባትና አትፈልግም ይዘህ ተመለስ እያለው ነበረ። ከዛ እጇን ይዞ ነይ ብሎ መኪና ውስጥ አስገባት። ነዚር ተናዶ ይህን ነገር ይመለከታል። አቴሽ በዚህ መንገድ መርጃንን መኪና ውስጥ ካስገባ በኋላ እሱም ቢሆን መኪና ውስጥ ይገባና ይዟት ይሄዳል። ይሉ ነገር በርቀት የምትከታተለው አስሊ ናት። አስሊ አቴሽ ለምንድን ነው እንደዚህ የሚያደርገው ብላ ግርም ብሏት ራሷን እየጠየቀች ነበረ። ተናደደች። ሳይታሰብ አቴሽ እየተቀየረ ነው ያለው። አቴሽ መርጃን ይዟት ወደ አንድ ምግብ ቤት መጣ። ወደዚች አነስ ወዳለች ሬስቶራንት ከመጡ በኋላ እሺ እዚህ የመጣ ነው ለምንድን ነው እስኪ ልትነግረኝ ትችላለህ ብላ ጠየቀችው። እዚህ የመጣ ነው ምነው ዲዘርት ምናምን አምሮኛል ስትል ነበረ። ይኸው እዚህ ልትበይ ነው እያላን ነበረ። ከዛ በኋላ ድንገት አስተናጋጁ መጣ። እያዘዙት ናቸው። ትእዛዙን ተቀብሎ ሊያመጣላቸው ሄደ። ከዛም በኋላ የሆነ ነገር ሲያወራ የሆነ ከዚህ ቀደም የሆነ ልጅ አብሮ አድጓ ነበረ። እሱን ነበር የምታስታውሰው። ከዛ ያ የታዘዘው ዲዘርት መጣ። ሲመጣ አስተናጋጁ ቀያይሮ ነበር ያቀረበው። ከዛ ተሽ አዞሮና ይሄ ነው አይመቸኝም ማለቴ በጣም ብስል ያለ ሳይሆን የምወደው እንዲሁ በጥሬው ነው እያላን ነበረ። ከዛም በኋላ መርጃን ወዲያው ነበር አይምሮ ውስጥ የሆነ ነገር ስክት ያለው። ከዚህ ቀደም ልጅ እያለች አብሮ አደጓን የት እንዳለ ባታውቅም ተመሳሳይ ነገር ሲበሉ እኔ ብስል ያለ ነገር አልወደም ብሏን ነበረ። አስታወሰችው። ዞር ብላ አቴሽን አየችው። አቴሽ ደስ ብሎት ዲዘርት እየበላ ነበረ። መርጃን ብዙም እያሰበችበት ባይሆንም ነገር ግን የነገሩ መገጣጠም ገርሟት መብላት ጀመረች። በሌላ በኩል አስሊ ከሙዜን ጋር እያወራች ነው። እማዬ እየነገርኩሽ እኮ ነው አቴሽ ተቀይሯል እኮ ነው የምልሽ። አቴሽ ሌላ ሰው ሆኗል። እንዴኔ አቴሽ እየጠፋብኝ ነው። በመርጃን እየቀናባን ነው መሰለኝ። አዎ ከዛ ነዚር ከሚባል ሰው ጋር ስትሆን ሲያት በቃ ለዛ ነበር ማለት ትናንት እንደዚህ ተናድደው ለዛ ነበር በጣም ከሚገባው በላይ ስሜቱ እንደዛ ያንጸባረቀው። እማዬ ትክክል አይደለም ይሄ ነገር ይታወቅሻል፣ ግን ይታወቅሻል ከባድ ነው አለቻት። አቴሽ ያው ለሁሉም ሰው እኮ እንደዚህ ነው የሚሆነው፣ አንዳንድ ጊዜ ያው እንደዚህ አይነት ነገር ያጠቃዋል አለቻት። እማዬ ርዕስ አቀይሬልሽ እየሆነ ያለው ነገር በደንብ ታውቂያለሽ። አቴሽ ምን አይነት ነገር ውስጥ ነው የገባው? መጠንቀቅ ይኖርብናል፣ አልበዚያ እቅዳችንን ሳናሰካ እዚህ ቤት ልናረጅ ነው አለቻት። አይ የሆነ ታክቲክማ እንቀይራለን፣ ዘዴማ እንቀይራለን ትላታለች ሙዜን። በድንገት ነርሚን መጣች። ደሞ ልተረባቸው እሷ በተሯ መጣችና ሶፋ ላይ ቡና ይዛ ቡናውን ቀስ እያለች መጠጣት ጀመረች። ምን ነው የተደነባበራችሁ ትመስላላችሁ፣ ግራ የገባችሁ ትመስላላችሁ። ተጠንቀቁ፣ ብዙ ያልተተነበዩ ነገሮች እዚህ ቤት ውስጥ ይፈጠራሉ። እንዲሁ በቀላሉ እኛ የምንወድቅ ምናምን ነገር እንዳይመስላችሁ። አስሊ ቡና ጠጭም እንዴ? ቡና ጠጭ እንጂ ያረጋጋሻል። አትጨናነቁ። በነገራችን ላይ ሙዜን አትጨነቂ እሺ፣ ጭንቀት ያስረጃል ያለ ዕድሜ አለቻት። አስሊን ከምሰማ ብላ ሄደች። ሙዜንም ሊድ ብላ ከተቀመጠችበት ተነሳች። ከዛ ነርሚን እንዴ ሙዜን አንቺም ልትሄጂ ነው እንዴ? ትንሽ አትቆይም እንዴ? ቆንጆ ወሬ እኮ ላይ እኮ ነበርን እኮ እናውራ አለቻት ሙዜን። ከዛ በደንብ እናውራለን፣ ጠብቂ፣ ጊዜሽን ጠብቂ፣ ግን የምናውረው በሚገባሽ ቋንቋ ነው ብላት ሄደች። ነርሚን ትስቃለች። በሌላ በኩል አቴሽና መርጃናው በልተው ጨረሱ። ከዛ መርጃናውን ወደ ካምፓኒ መሄድ እፈልጋለሁ እባክህ ሌላ ነገር ምንም አትበለኝ አለችው። ድጋሚ አናውራም በዚህ ጉዳይ፣ ውሳኔው የመጨረሻ ነው አላት። ዲያንተ ምንድን ነው ከኔ የምትፈልገው እያለችው ነው። በዚህ ጉዳይ መከራከርና መጨቃጨቅ ጀመሩ። ከዛ አቴሽ ተደወለለት። መጣሁ ብሎ ስልኩን አናገረም። ከዛም በኋላ ልሄድ ነው መርጃንን ሌላ ድርስሽ እቤት አላት። ከዛ እሷ አይ ትንሽ እዚህ መቀመጥ ፈልጋለሁ አለችው። ምን ታደርጊያለሽ እዚህ ብቻሽን እያለ ነበር። እንዴ ከቤት ስወጣ አትውጪ፣ ሌላ ቦታ መቀመጥም አልችልም፣ በሁሉም ነገር ተከልክዬ ይሆናል እንዴ ምን ሆነ አልቆይ አንተ አለችው። እሺ ጥሩ በቃ አዲስ ነገር ካለ አሳውቂኝ ብሏት እየሄድ ነበር። ሂሳብ ከፍሎ ሄደ። ከዛ እሱ ከሄደ በኋላ ፈጥና ወደ ነዚር ደወለች። ሄሎ ነዚር የነገርከኝን ነገር አስቤበታለሁ እያለችው ነበር። አወሩበት። አሁን አቴሽ ካምፓኒው ጋር መጥተዋል። ወደ ውስጥ እየገባ ነው ያለው። ወደ ውስጥ ገብቶ ስራውን እየሰራ በሌላ በኩል ደግሞ ሃይደር ሻይንን ያዘው። የካደውን ሰው ከአቴሽ ጋር ተባብሮ ሲሰራ የነበረውን ሰው ያዘው። አሁን እያሰቃየው ነበረ። በጣም ብዙ ደበደበው። እውነቱን ተናገር፣ እንዴት እንደዚህ ታሳስተኛለህ ታታለለኛለህ ብሎ በአንድ በኩል እጁን ጠምዝዞ ሊሰብረው እየሞከረ በኤሌክትሪክም ሲያንጨረጭረው ነበረ። ብዙ ነገር ለማድረግ ሞከረ። ሻይን እየተደበደበ እንደዚህ መከራውን ፍዳውን እየበላ ነገር ግን በጭራሽ እየተናገረ አይደለም። ምንም ማቀው ነገር የለም ይላል። በአንድ በኩል እዚህ ጋር ከሃይደር ጋር የነበሩት ሰዎች የሱ ጋርዶች አንደኛው በቀጥታ ወደ ጀማል ቴክስት እያደረገ ነበረ። የሚሆነውን እያንዳንዱ ነገር ያሳውቀዋል። ሻይን ከሚባለው በላይ ተደብድበዋል። በሌላ በኩል ጀማል ቴክስቱ ደረሰው። ከዛ አቴሽ ድንገት መጣ። አዲስ ነገር አለ ስለ ሻይን ይለዋል። አዎ ሃይደር ሻይንን ይዞታል፣ እየደበደበው ነው። ነገር ግን እስካሁን ድረስ ሻይን ስማችን አልጠራም፣ እስካሁን አልተናገረም አለው። አዎ መጀመሪያ እንዲያመልጥ ጠርተነው ነበር፣ እሱ ግን አልሰማንም፣ የራሱ ጉዳይ እያለ አቴሽ ወደ ቢሮ ገባ። ከዛ አስሊ መታ የሆነ ዶክመንት እያሳየችው። ስለዚህ ጉዳይ እናወራበት ስትለው አያስፈልግም ዶክመንቱን ማንበቤው ነበረ ይላታል። አቴሽ አስሊን እንደዚህ አውቆ የሚያረጋት እየመሰላን ነው። አስሊ ትንሽ እየከፋት ነው። እንዲህ ባሉበት ሆኖ ነበረ በድንገት መርጃን የመጣችው። እሱም ከነዚር ጋር ዝንጥ ብላ ከሱ ጋር እየመጣች አያቸው። ተናደደ። ምን ታደርጊያለሽ እዚህ እያላን ነበረ። ከስራችን ከካምፓኒ እኮ ተባረሻል፣ እዚህ መተሽ እኮ መስራት አትችይም አላት። የምር ማባሯን ነበረ። ከዛ ድንገት
ነዚር? አዎ መርጃን እዚህ ካምፓኒ ውስጥ ትሰራለች። ነገር ግን የምትሰራው ባንተ ስር ሆነ አይደለም፣ በእኔ ስር ሆነ ነው። ከዚህ በኋላ መርጃን የኔ ካምፓኒ ውስጥ ነው ተቀጥራ የምትሰራው አለው ነዚር። እንዲህ ሲለው መርጃንም ተመሳይ ነገር ስትናገር አቴሽ ተናደደ። ሌላ ባልጠበቀው መንገድ እዚህ ጋር መርጃን እየገባችበት ነው። መርጃን እንደዚህ ታደርጋለች ብሎ በጭራሽ አልገመተም ነበረ። አስሊ ሁኔታ እያያት ያዝናናታል። ፈገግ ብላ ስታያቸው ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።